ወዳድ አንቺን ታምጾማች የተኛሁት እኔ የታለምሽው አንቺ መውደድ አስገደፈኝ ሳልቆይ እስከፍቼ መውደድ አስገደፈኝ ሳልቆይ እስከፍቼ ከቤትሽ አልወጣሽ እዚያው ተጋድመሽ በሌት እንዴት መጣሽ ንጋቱን ቀድመሽ ይመስለኛል አብረን ተኝተን ካልጋው ተናፈቀኝ ጎንሽ ጎኔን ሳስጠጋው ምን ነበር አንዳንዴ መተሽ ብንገናኝ በልቤ ጉሳሰኔ ሰውነት እንዴት ብዬ ልርሳው ተልኮ የጠራኝ ትዝታሽ ደረሰው ናፍቆት እንደረኛሽ በሮ የመጣ ቀልቤን ያስተኛል አንቺዬ ነፍሴን ሊያስቀጣብኝ በልቤ ባደረኩት እንደምን ሁሌስ በውዳዴ አንቺዬ በላሉ ይስጋል እንዴት በውዳዴ አንቺዬ በላሉ ይስጋል ከጎንሽ መራቁን እንደሚቸግረኝ አታይም ወይ በሀሳብ ካንቺው ሲያሻግረኝ ከእንግዲህ ማተቤን እንዴት ልመካበት እያደርኩኝ በዞን ገላ ስነካበት የገዛ አይምሮዬን ይከነክነዋል ሳልደርስብሽ ቆየኝ በረስ እስከ ዛሬ ዞሜን በርትቼ እንዳልገፋው በሦስተኛው ሰንበት ትላንትና ጠፋው ቅዳሜ ዙር አልፎ ትንሣኤ መሆኑ በሕልሜ ታየኝን አንቺዬ ባረክ ያለኝ ቀኑ ሽንቱ ሲያስመትረኝ ፍቅርሽ እያሞኝ ስቆርጥ አደርኩ እንጂ አንቺዬ ጮሞ መች ተገኘ ስቆርጥ አደርኩ እንጂ አንቺዬ ጮሞ መች ተገኘ የስጋው ጀምሮ ነፍሷ ጋር ሲያንስ አደብ ይገዛናል ደጆን እንደርስ ምኞት ልባችንን ማርኮ የገዛብን አሁን ነው ከድሮ ፍቺው የበዛብን ቅዳሴው አንቅቶ መድፉ ሳይሰማ መች ይበላ ነበር ፊት
ሳይሰማኝ ኧረ እንዴት ሆነና ልብሽ ልቤን ቀማኝ ልብሽ ልቤን ቀማኝ እየየው ደማሙ እየየው ደማሙን እየየው ደማሙን እየየው ደማሙ እየየው ደማሙ እየየው ደማሙን እየየው ደማሙ ልቤ ብርቱ ነበር ሆድዬ ኃይለኛነቱ የኔ ዓለም ባንቺ ተረታብኝ ምን ይሆን ምክንያቱ የኔ ዓለም እባክሽ አንቺ ልጅ ሆድዬ ፍረቱ ይቅርና የኔ ዓለም ፍቅራችን በይፋ ሆድዬ ታወቂውጣና የኔ ዓለም አካል ዓይንሽ አላርጊብኝ እባክሽ አካል ፍቅርሽ ለኔ አድርጊው እባክሽ አልታወቀልሽም ያንቺ ተደብቆ ያንቺ ተደብቆ ያንቺ ተደብቆ ተሰማ መውደዴ የኔ ብቻ ታውቆ የኔ ብቻ ታውቆ የኔ ብቻ ታውቆ አታዝኝልኝም ወይ ኧረ ተይ አይሆንም ኧረ ተይ አይሆንም አልችልም ደርቤ የኔንም ያንቺንም የኔንም ያንቺንም ፍቅርሽ ቢያስጨንቀኝ ሆድዬ ክላቴ ሆዴ የኔ ዓለም ያስነውራል እንዴ ያንቺን መውደዴ የኔ ዓለም እያሰለሰለው ሆድዬ ሁሉም በየቤቱ የኔ ዓለም ምነው የኔ ብቻ ሆድዬ መውደድ መሰማቱ የኔ ዓለም አካል ዓይንሽ አላርጊብኝ እባክሽ አካል ፍቅርሽ ለኔ አድርጊው እባክሽ አልዋል አላደረ በአንድ ቀን እይታ በአንድ ቀን እይታ በአንድ ቀን እይታ ታዘብኩት መንፈሴን በፍቅርሽ ቢረታ በፍቅርሽ ቢረታ በፍቅርሽ ቢረታ ከምኔው ወደድኩሽ ከምኔው ተሰማኝ ከምኔው ተሰማኝ ኧረ እንዴት ሆነና ልብሽ ልቤን ቀማኝ ልብሽ ልቤን ቀማኝ እየየው ደማሙ እየየው ደማሙን እየየው ደማሙን እየየው ደማሙ እየየው ደማሙ እየየው ደማሙን እየየው ደማሙ ኃይለኛነቱ
የኔ ዓለም አንቺ ተረታብኝ ሆድዬ ምን ይሆን ምክንያቱ የኔ ዓለም እባክሽ አንቺ ልጅ ሆድዬ ረቱ ይቅርና የኔ ዓለም ፍቅራችን በይፋ ሆድዬ ታወቂውጣና 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 የኔ ዓለም እናመሰግናለን። ቀደም ሲል ስራዎቻቸውን ያቀረቡልን ቃላብ ገዛኸኝ በኤሌም አንድ ተወክሎ የማስተዋል ያዩን በህልሜ ነበረ። የበህልሜ የተሰኘውን ይህንን ስራ ዜማውን አበበ ብርሃኔ ሰርቶታል። ግጥሙን ደግሞ ይልማ ገብረአብ፣ ቅንብሩን ደግሞ ሚካኤል መለሰ ነው የሰሩት። ቀጥሎ ደግሞ ታምራት ፍቅሩ በኤሌም 2 ተወክሎ የጋሽ ጥላሁን ገሰሰን አካል አይንሽን የተሰኘ ስራ ነበር ያቀረበልን። ጋሽ ጥላሁን ገሰሰ በ1974 76 እና 77 ዓመተ ምህረት ካወጣቸው 3 አልበሞች ውስጥ 30 ሙዚቃዎች ይገኙበታል። ከነዚህ ሙዚቃዎች መካከል የ22ቱን ግጥሞች የጻፉት እንዲሁም ደግሞ የ23ቱን ዘፈኖች ዜማዎች የደረሰው ተስፋዬ ለሜሳ ነው። በ1976 ከወጣው አልበም ውስጥ ደግሞ ይህ አካል አይንሽን የተሰኘው ሙዚቃ ይገኝበታል። ይህም የጋሽ ተስፋዬ የግጥም ስራ ነው። ለዚህ እናመሰግናችኋለን። ወደ ዳኞቻችን እናልፋለን። 8222 አሁንም የእናንተ የውድ ተመልካቾቻችን ነው። ዳኞች ምን ይላሉ? ሀሳብና አስተያየት እንዲሁም ደግሞ ነጥብ ይሰጡልናል። እሺ፣ ሰላምዬ ለሰጠሽን ማብራሪያ በጣም እናመሰግናለን። ተወዳዳሪዎች ቃላብ ገዛኸኝና ታምራት ፍቅሩ እንኳን ደህና መጣችሁ። ከቃላብ ጀምራለሁ። ቃላብ ገዛኸኝ የማስተዋል ያዩን በህልሜ የሚለውን ዜማ ነው ይዘው የመጣው። በጣም ቆንጆ ምርጫ፣ በደንብ መድረኩንም መመጠን የሚችል ዜማ ነው ይዘው የመጣው። ለሱ በጣም ላመሰግንህ እወዳለሁ። ቃላብ እንግዲህ የተፈጥሮ ቆንጆ ድምጽ አለ። ሙዚቃ መረዳት በጣም ቆንጆ ነው። እንደ የማስተዋል ይሄ ዘፈኑ አንቺ ሆዬ እንደመሆኑ መጠን አንተ የዘፈንክበት ልክ ከቀኝ ጋር በተያያዘ ብዙ የሚባል ችግር አልታየበትም። ብዙ ነገሩ በጣም ቆንጆ ነው። እዚህ ዘፈን ላይ ያየሁት ዋና ችግር ቃላት በጣም አይሰሙም ነበረ። አንድ ዘፈን ደግሞ ያው ለህዝብ ስታቀርበው ዜማውና ቅንብሩ ከግጥሙ ጋራ አብሮ መዋሃዱን ለሰው ማስተላለፍን ምክንያቱን ማሳወቅ መቻል አለበት። ገባ? አለበለዚያ ካልተሰማው እንትኑን አልመታም ማለት ነው ግቡን። እና እሱ ላይ እንድትጠነቀቅ ነው። ከቀኝ ጋር በተያያዘ እንደነገርኩ ጥሩ ነው። ሌላ ዛሬ ትንሽ ስሜት ጎሎብኛል። ምሰጣ በጣም የለም ነበርና ስሜት ለማስተላለፍ የሄድክበት መንገድ በደንብ በቂ አልነበረም። በዛ ምክንያት አንተ ባቀረብከው ልክና እኛ ጋር የደረሰው ተመጣጣኝ አይደለም። ሶ ምን ያህል እንደተዘጋጀ ባላቅም ያቀረብክ መንገድ ብዙ ስሜት አልተዋሃድንም ማለት ነው። ሶ ይሄን ነገር አስብበት። ዋና ነገር ግን ላነሳ የምፈልገው ጉልበት ላይ መስራት አለብህ። ትንፋሽ መሳሪያ የሚጫወት ሰው በደንብ ጉልበት ሊኖረው ይገባል። እሱን ታውቃለህ። ሶ አንዳንድ ቃላት ያልተሰሙበት የመሰለኝ ዛሬ ያለህ የጉልበት ነገር ጥሩ አልነበረም። ስለዚህ አቅምህን እሱ ላይ በደንብ መስራት አለብህ። በተረፈ ብዙ ነገሩ ቆንጆ ነው። 9920 ነው እኔ ጋር ያለው። ታምራት ፍቅሩ የጋሽ ጥላሁን ገሰሰን አካል አይንሽን የሚል ዜማ ነው ያመጣው። ይሄን ዜማ እኔ ውድድር ላይ አልሰማሁትም እስካሁን እኔ ከመጣው እና በጣም ቆንጆ ዜማ ነው። ቆንጆ ምርጫ ነው ይዘህ የመጣው። ምን ይሰጥ ነበር ይሄ ዘፈን ብዬ ሳስብ ብዙ ዜማዎቹን ትንሽ ታች ያደረግህ አንዱ ዜማ ከሌላው
ተመልሶ ሲመጣ እንዳይሰለች ማድረግ ትችል ነበረ። ተወሰኑ ቦታዎች ጋር በተለይ ልጨርስ ስትል እሱ ሰምቻለሁ። ግን ራሱን ሉፕ ሲያደርግ ዜማው ራሱ ሲመጣ አሰልቺ እንዳይሆን እሱን አይነት ሀሳብ ብታስብበት። ያንተ ዋና ችግር እዚህ ጋር ብዙ ቦታዎች ላይ ቅላጼንና ቫይብሬሽንን ለይተ ማወቅ አለብህ። ቅላጼ ቫይብሬሽን ጋራ ግንኙነት ቢኖረውም ሁሉ ጋር ከሆነ ቅላጼ ሳይሆን በቃ መርገብገብ ነገር ስለሚሆን የዘፈኑን ውበት ስለሚያጠፋው እሱ ላይ በጣም ማሰብ አለብህ። ሌላ እንዳይለምድብህ እና መጠንቀቅ ያለብህ አንድ ነገር ትንፋሽ አወጣጥህ፣ ድምጽ አወጣጥህ ከዚህ ከደረት በላይ ያለ ነውና በደንብ አድርገህ ከሆድህ የሚወጣ ትልቅ ድምጽ ለማውጣት ጉልበት ላይ በደንብ መስራት፣ ኤክሰርሳይዝ ማድረግ አለብህ፣ ቮካል ኤክሰርሳይዝ። በተረፈ እንዲህ ከቅኝ ጋር በተያያዘ ብዙ ቦታዎች ላይ ጥሩ ስለነበር እሱን እንደ ችግር ብዙ አላወራምና ድምጽ በጣም ትንሽ ነበረች። ግማሹ ቦታ ላይ በደንብ ላውድ ሆኖ ይሰማል። በተለይ የታችኛው የዜማ አካል የተጎዳ ስሜትን የተሰማኝ። እነዚህ ነገሮች አስተካክል። የዜማ መረዳት ሌላው ነገር በሙሉ ጥሩ ነው። እኔ ጋር ያለው ውጤት 9900። እሺ ከቃላብ ልጀምር። ቃላብ የዘፈን ምርጫ አሪፍ ነው። እንቸው የቅኝት ላይ ያለ የማስተዋልን ፈታኝ የሆነ የሁሉም አይነት ሬንጅ ያለው ደስ ብሎኛል። እታች ያለ አካባቢም በላይ የሚጮህ ምናምን የሚወጣውንም በደንብ ግልጽ አድርጎ የሚያሳይ የዘፈን ምርጫ ነው። እኔ ግን ሲጀምር አካባቢ መጀመሪያ ላይ ያው እንደ መክፈቻ ስለሆነ ባንዱም ትንሽ ላውድ ሊሆን ይችላል ምናምንና እሱ አይቻለውና መጀመሪያ አልገባኝም ነበር። ምክንያቱም አጀማመር ላይ ከዛ በኋላ ግን ሁለተኛው ዙር ላይ የቀጠለ ሲሄድ ዘፈኑ ግልጽ ብሎ ተግባባም ማለት ነው። በዛ ውስጥም ሆኖ ግን ባንዱ ላውድም ቢሆን የተጠቀምከው ዳይናሚክስን በጣም ነው በቃ ማደንቀው። ከባንዱ ጋር ያለህን በጮኸ ቁጥር መጮህ ይሄንን ትልቅ ለዘፋኝ ትምህርት የሚሆን ነገር ነው። ሌላው የቃላብን ድምጽ ትልቁ ነገር የሰማሁበት ማለት ነው። አሁን ድምጽን እየለመድነው ነው። ማስተዋል የሌላ ድምጻዮች የሉበትም። ይሄ ነገር በጣም ሊበረታታ የሚፈልግ ነው። ለኔ ጥሩ ነው። እንግዲህ የሚቀጥሉትን ግን እንደተነገረ በደንብ ወደ መጀመሪያው እንደመጣው አካባቢ እንዳትወርድ በዛ መንገድ ማቅረብ አለብህ። እኔ ጋር ያለ 9930 ነው ያለ። ታምራት የጋሽ ጥላሁንን አካል እኔም አንድ የተሰማኝ በጣም የሚያምር ቃናና ግን የሬንጅ ውስንነት አለ አንተ ጋር። አሁን እሱ ምንድነው የምናደርገው ነው መፍትሄ ነው። አንደኛ እኔ በቃና አምናለሁ። ትንሽም ድምጽ ሆነ በጩኸት በጣም በጩኸትም አላምንም። ግን ያንን ድምጽ እንዴት ማኔጅ ማድረግ አለብህ የሚለው ነገር እናወራለን። ለምሳሌ የሹም ያነሳችው መሰረታዊ ሀሳብ ነው። ያንተ አዘፋፈን እዚህ ጉሮሮ አካባቢና ደረት ጋር ያለ አዘፋፈን ነው። እሱም እንደ አንድ ስልት ይወሰዳል። ስፔሻሊ ስቱዲዮ አካባቢ የሚፈለግ ዘፈን ቴክኒክ ነው። ግን የጋሽ ጥላሁንን አይነት አዘፋፈን ምናምን ስንመለከት በጣም ጉልበት ይፈልጋል። ከሆድ አካባቢ የሚዘፈን ነው። ድምጹን ከሆድ ካላወጣው በእነዚህ ቴክኒኮች ረጅም መንገድ ያስኬደ ነው። ስለዚህ ይሄ ነገር በደንብ ታስብበታለህ። በተለይ በቀጣዩ ውድድሮች ላይ አቅም በደንብ ስለሚፈልግ እንዴት ነው የሚመጣው? ታምራትን እንዴት ነው የምናየው? በዚህ ነው የሚወሰነው ወይስ ውድድሩ በተወዘ ሰዓት ላይ እናያለን? ስለዚህ ያንተ ድምጽ ትንሽና እገዛ ነው የሚፈልገው። ስለዚህ እቺናት ሀሳብ የኔ በርታ። ቆንጆ ቃናለች። እሱን ግን በደንብ በቶን በደንብ ከሆድ በሚወጣ ድምጽ አቅርብ። እኔ ጋር የሚያለው ውጤት 9900። እሺ ቃላብና ታምራት ብዙ ሀሳብ ተነስቷል። አጠር ብቻ ላድርግ። ቃላብ በጣም አሪፍ የዜማ ምርጫ ፐርፌክት። በጣም ጎበዝ አድማጭን ብዙ ያየሁት ነገር ማለት ነው። ይሄ መዳበር አለበት በጣም ያው ሙዚቀኝነቱ ብዙ የሚያግዝህ ነገር አለ፣ ጥያቄ የለውም። እሱ በጣም ትልቅ አድቫንቴጅ አለውና አይ ቲንክ እየተጠቀምክበትም ነው። እሱ መቀጠል አለበት። ሌላው በጣም ደስ ያለኝ ነገር በጣም ኢንተርቴይኒንግ ነበረ ማለት ፕሬዘንስህ መድረክ ላይ የነበረው ነገር በጣም ኢንተርቴይኒንግ ነው። በቃ ይሄ አዝናኖት የምንለውን ሀሳብና ስታዜምም የነበረ ፍሪደም ነፃነቱ በራስ መተማመኑ ምናምን በቃ ምንም ውድድር ውስጥ እንዳሌለ አይነት ስሜት እሱ በጣም ትልቅ ነገር ነው። በነገራችን ላይ ኮንፊደንስ በጣም አሪፍ ነው። ብዙ ቴክኒካል ነገሮቹ ተነስተዋል። የተነሱትንም ሀሳቦች
ሁሉንም እስማማባቸዋለሁኝ። እኔ ጋር ምናልባት ያልተነሳ ብዬ ማስበው አንድ ከአፍ አከፋፈት ቴክኒክ ጋር በተያያዘ ትንሽ መከፈትና በደንብ ከፍ ማለት የሚችሉ የዜማ ክፍሎችና የቃላት አይነቶች ጨቁነሃቸዋል በጣም። እሱ አሁን ቅድም ለተነሱ ሀሳቦች አንድ ቁልፍ ነው የሚሆነው መፍትሄና ሁል ጊዜ ማስለመድ ነው። ራስን በትሬኒንግ ሰዓት ማስለመድ ነው። አፍ መከፈት ካለበት አለበት በደንብ ለቀቅ አድርገህ በትልቁ ምንም እሱ ቶታሊ ያዘፋፈን ስታይልንም የድምጽ አወጣጥ ቴክኒክንም ቶታሊ የሚቀይረው እሱን ነገር እያስተዋልክ ይሁን። ከዛ ውጪ ሪትም አንድ ቦታ ስትገለብጥ ታስታውሳለህ አይደል? በቃ ከተማመንን ቆንጆ፣ ካልተማመንን ነው መጥፎ የሚሆነው። ምክንያቱም መገልበጥህን ወይ ሪትም መሳሳትህን ካላወቅ ለማስተካከል በጣም ትቸገራለህ። ማወቁ ግን ትልቅ ነገር ስለሆነ ያው እሱ አንድ ከቃላት አለማሰማት ጋር እና ከጉልበት ጋር በተያያዘው እኔ 50 ላንተ 50 ለቴክኒካል ነገር ነው የምሰጠው። ስለዚህ 50ውን ተጠያቂ ያደርጋለሁ 50%ቱን 50%ቱን ግን ደግሞ ገና እየተጀመረ ስለሆነ ትንሽ ቴክኒካል ነገሮች መስመር እስከሚይዙ ሊያጋጥም ይችላል። ስለዚህ እነዚህ ናቸው እኔ ጋር ያሉት ሀሳቦች ቃላብ። ከዛ ውጪ ግን እጅግ በጣም ጎበዝ ተወዳዳሪ፣ በጣም ትልቅ ተስፋ ያለ ድምጻዊ ነህ። የእውነት ለመናገር ነጥብ 9930 ታምራት እጅግ በጣም የሚያምር የተፈጥሮ ድምጽ፣ እውነት እንዴት እንደሚያምር ድምጽህ ልነግርህ አልችልም። በጣም የሚያምር ድምጽ ነው ያለ። ነገሩ ምንድነው አሁን እዚህ ጋር የድምጻዊነት ጥያቄ አይደለም አይደል? ሁላችሁም በብዙ መንገድ ውስጥ አልፋችሁ ነው የመጣችሁት። ፈተናው ምኑ እዚህ ሳምንት ጋር መድረስ ቀላል ነገር አይደለም። የድምጻዊነቱን ሀሳብ ሳይሆን እሱን ድምጽ ግን እንዴት ነው አይደል አጠቃቀማችን እንዴት ነው ከዘፈን ምርጫ አንስቶ ማለት ነው። እና ቆንጆ ዘፈን የመረጥከው ብዙ ነገሩ ጥሩ ነው። እኔ ጋር ቅር ያሉኝን ነገሮች ብቻ ልንገርህ። ከጉልበት ጋር በተያያዘ በደንብ የሚያስታውቅ የጉልበት ችግር አለ። ከሱ ጋር ተያይዞ ይሄ ከወድ የማይወጣውን ድምጽ እኔም እንደገና ትኩረት እንድሰጠው ደግሜ ማንሳት ፈልጋለሁ። እና እንደዚህ ከአንገት በላይ ወደ አናት የሚሄዱ ድምጾች አይነት ነው ብዙ ሲሰማ የነበረው። ከዛ የምትመርጣቸው ዜማዎች ምን አይነት ያዘፋፈን ቴክኒክ ይፈልጋሉ ብለህ ራስህን መጠየቅ አለብህ። አሁን ለምሳሌ ይሄኛው ዘፈን በጣም የቅላጼና የዜማ ጥፋቶች በጣም የበዙበት ነው አይደለም? እንደሱ አይነት አዘፋፈን እስኪመጣ ድረስ ልምምድ ማድረግ ያስፈልጋል። እነሱ ጋራ የተወሰኑ ጉድለቶች ስለሚሰሙ ማለት ነው። ከዛ ውጪ አንዳንድ ቦታ ላይ ዜማውን በትክክልና እንዲህ በጥልቀት ምን ያህል ተረድተዋል የሚል ጥያቄ ውስጥ የከተቱኝ አዝያዝያሞች ነበሩ። ትንሽ ያልበሰሉ የሚመስሉ የዜማ ክፍሎች። ስለዚህ ስታጠና ስታዳምጥ ከወትሮ በተለየ መንገድ መሆን አለበት አይደል? ምክንያቱም እዚህ ጋር ለሰው ልታቀርብ ነው፣ ልትገመገም ነው፣ አስተያየት ሊሰጥህ ነው። በዛ ደረጃ አንተም ዝግጅትህን ማስተካከል ይኖርብሃል ነው። ኮንፊደንስ ወይ በራስ መተማመኑ ነፃነቱ ከዚህ በላይ መዳበር አለበት። መድረክ ላይ እንደዚህ ጭቁን ምናምን ማለት የለብህም። በደንብ ነፃ ሆነህ ኢንተርቴይን ማድረግ አለብህ ነው። ከዛ ውጪ በጣም ጥሩ ነው ብዙ ነገሩ። እነዚህ እንደው ቢስተካከሉ ተብሎ የተነሱ ሀሳቦች ናቸው። እኔ ጋም ያለ ነጥብ 9900 ነው።